ቲቢን መቼ ነው የምትጠረጥሩት? ቱበርክሎሲስ ወይም የሳምባ ነቀርሳ አንድ ሰው መጠርጠር ያለበት መቼ ነው? ከ2 ሳምንት በላይ የቆየ ሳል ካለ፣ ክብደት እየቀነሰ የሚሄድ ከሆነ፣ ማታ ማታ የሚያልብ ከሆነ እና የምግብ ፍላጎት እየጠፋ እየሄደ ከሆነ ይሄ ህመም ቲቢ ወይም የሳምባ ነቀርሳ ሊሆን ስለሚችል ቶሎ ወደ ጤና ተቋም በመሄድ ምርመራ ማድረግ ያስፈልጋል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ቤተሰብ እንድትሆኑ እጠይቃችኋለሁ። ቤተሰብ የሆናችሁ ቻናሉን ደግሞ በማየት ትምህርታዊ መረጃዎችን እንድታገኙ በትህትና እጠይቃችኋለሁ። አመሰግናለሁ። ስለዚህ ቲቢ ማለት በማይኮባክቴሪየም ቱበርክሎሲስ የሚባለው ተዋሲያን የሚመጣ ማንኛውንም የሰውነት አካል ሊያጠቃ የሚችል አይነት ህመም ነው። ቲቢ የማያጠቃው የሰውነት ክፍል የለም። አጥንትን ያጠቃል፣ ልብን ያጠቃል፣ ሳምባን ያጠቃል፣ ኩላሊትን ሊያጠቃ ይችላል፣ ጉበትን ሊያጠቃ ይችላል፣ ጣፊያን ሊያጠቃ ይችላል። እንዲሁም ደግሞ አእምሮ፣ ስፓይናል ኮርድን፣ ብሬንን እና ደግሞ ማጅራት ገትር የምንለውን በሽታ ሊያመጣ የሚችል ማንኛውም የሰውነት አካል ሊያጠቃ የሚችል አይነት ህመም ነው ቲቢ ወይም የሳምባ ነቀርሳ የምንለው። ስለዚህ ቅድም የዘረዘርናቸው ምልክቶች ከተገኙ ካሉ አንድ ሰው ካለበት እንደዚህ አይነት ምልክቶች ካሉ ቶሎ ወደ ጤና ተቋም በመሄድ ሕክምናውን በጊዜ ማግኘት ያስፈልጋል። ምክንያቱም በቆየ ቁጥር እየጎዳ ነው የሚሄደው። ቲቢ ደግሞ መጨረሻ በጣም እየጎዳ ከሄደ በኋላ ከታከሙም ብዙ አይነት ችግር ከኋላው ይዞ ሊያመጣ ስለሚችል እነዚህ አይነት ጥንቃቄዎችን በማድረግ ቶሎ መታከምን የሚፈልግ አይነት ህመም ነው። ቲቢ በመሰረቱ ሊታከም ሊድን የሚችል አይነት ህመም ነው። ነገር ግን ጥንቃቄ ያስፈልጋል። ምክንያቱም ቶሎ ካልታከመ ሊገል የሚችል አይነት በሽታ ነው። ቶሎ ካልታከመ ታማሚም ብቻ መግደል ሳይሆን ከሱ ጋር የሚኖሩትን፣ ከሱ ጋር አብሮ የሚሰሩትን፣ ከሱ ጋር አብሮ የሚበሉ፣ አብሮ የሚጠጡ ሰዎች ጋር ሊተላለፍ የሚችል አይነት ህመም ነው። በትንፋሽ ነው የሚተላለፈው። ስለዚህ አብሮ ሁል ጊዜ አብሮ በመስራት አብሮ በመኖር ከአንድ ሰው ወደ ሌላ ሰው የሚተላለፍ አይነት ህመም ስለሆነ ቶሎ ተመርምሮ መታከሙ እጅግ በጣም ወሳኝ ነው። ነገር ግን ከቆየ ጉዳቱ ብዙ ነው ማለት ነው። እንደዛ ካልን ቲቢ አንድ ሰው ቲቢ አለብኝ ከተባለ ምን አይነት ጥንቃቄዎችን ማድረግ ያስፈልጋል? የመጀመሪያው ማድረግ ያለበት ጥንቃቄ ሕክምናውን በትክክል መድኃኒቱን በትክክል እንደ ሐኪም ትዕዛዝ መውሰድ እና ክትትል ማድረግ ያስፈልጋል። በየቀኑ መድኃኒት ይወሰዳል። ክትትል ደግሞ ሐኪሙ በነገራችሁ መሰረት በተለይ በአክታ የተገኘ ቲቢ ከሆነ በሁለተኛ ወር መጨረሻ ላይ እንዲሁም ደግሞ ከዛ በኋላ ደግሞ 5ኛ ወር መጨረሻ ላይ ጤና ተቋም እየሄዱ አክታ እየሰጡ መመርመር ያስፈልጋል። ምክንያቱም አክታ ላይ ተመርምሮ አሁንም ካለ ለምሳሌ 5ኛ ወር ላይ ካለ ሌላ አይነት ቲቢ ነው የሚታሰበው። ሌላ መድኃኒት ሊቀየር ይችላል። ስለዚህ ክትትል እየሄዱ ማድረግ በጣም አስፈላጊ ነው። ክትትል ማድረግ መድኃኒት ሐኪም በነገረው መሰረት በትክክል መውሰድ እጅግ በጣም ወሳኝ ነገሮች ናቸው። አንድ ከቲቢ ታማሚ የሚጠበቅ ሌላ አንድ ከቲቢ ታማሚ የሚጠበቀው ነገር ምንድነው? ቤት ውስጥ ወይም አብሮ ከሚኖረው ሰው ጋር ወደ ሰው እንዳይተላለፍ ጥንቃቄዎችን ማድረግ ነው። አንደኛ ምን ጥንቃቄ ማድረግ አለበት? ሲኖር በራሱ ሩም ውስጥ በራሱ ቤት ውስጥ መስኮቶችን መክፈት፣ በሮችን መክፈት እና ፍሬሽ ንጹህ አየር እንዲገባ ማድረግ አንዱ ጥንቃቄ ነው። ሁለተኛው የሚበላበትን የሚጠጣበትን ለጊዜው ቢያንስ ለ1 ወር መድኃኒት እስከሚወስድ ድረስ የሚበላውና የሚጠጣው ነገር የራሱ የግሉ ቢሆን እንመክራለን። ምክንያቱም ስቲል የመተላለፍ እድሉን ይቀንስለታል። ሌላው ማድረግ ያለበት ጥንቃቄ ምንድነው? ወደ ሌላ ሰው እንዳይተላለፍ ማስክ ቢያደርግ እንመክራለን። በተለይ ለመጀመሪያ 1 ወር ከ3 ሳምንት እስከ 1 ወር ባለው ጊዜ ውስጥ ማስክ ቢያደርግ ይመከራል። ቢያንስ ለ1 ወር መድኃኒት ከወሰደ በኋላ ከዛ በኋላ የመተላለፍ እድሉ በጣም ዝቅተኛ የሆነ ነው የሚመጣው። ስለዚህ ከዛ በኋላ ከ1 ወር በኋላ ምንም ችግር ላይኖረው ይችላል። ነገር ግን ቢያንስ ለ1 ወር መድኃኒት እስከሚወስድ ድረስ ማስክ ቢያደርግ እንመክራለን። ሌላ ማድረግ ያለበት ጥንቃቄ አንድ የቲቢ ታማሚ በተለይ ቤት ውስጥ በተለይ አቅመ ደካሞች ካሉ ለምሳሌ ህፃናት፣ እድሜያቸው የገፉ ትላልቅ ሰዎች፣ ኤችአይቪ ታማሚ እና ሌሎች በሽታ የመከላከል አቅማቸው ዝቅተኛ ናቸው ተብሎ የሚታሰቡ የማህበረሰብ ክፍሎች ካሉ በፍጹም ከነሱ ጋር መገናኘት፣ ከነሱ ጋር ፊት ለፊት እንዲህ በቅርበት ቁጭ ብሎ ማውራት፣ ከነሱ ጋር አብሮ መብላት፣ አብሮ መጠጣት በፍጹም
አይመከርም። ምክንያቱም እነዚህ የማህበረሰብ ክፍሎች ከተጋለጡ ወዲያው የመያዝ እድላቸው ከፍተኛ ነው። አንድ ከተያዙ በኋላ ደግሞ ቲቪው እነሱ ላይ የሚያመጣው ጉዳት ከፍ ያለ ስለሆነ በፍጹም ከነዚህ ሰዎች ጋር ጥንቃቄ ማድረግን ይፈልጋል ማለት ነው። ሌላው አንድ ቲቪ ታማሚ ማድረግ ያለበት ጥንቃቄ ምንድነው? ምግብ ላይ የተመጣጠነ ምግብ እንዲበላ እንመክራለን። ፕሮቲን የበለጸገ የተሻሉ ምግቦችን፣ ጤናማ ምግቦችን እንዲሁም ደግሞ የተመጣጠነ ምግብ ቢወስድ እንመክራለን። ምክንያቱም ቲቪ በጣም ሰውነት የሚጎዳ አይነት ህመም ስለሆነ እንዲሁ ደግሞ መድኃኒቱም ትንሽ ከበድ ያለ ስለሆነ የተመጣጠነ ምግብ እንዲወስድ እንመክራለን። ስለዚህ እነዚህን ጥንቃቄዎች ማድረግ ያስፈልጋል ማለት ነው። ስለዚህ መጨረሻ ላይ ሐኪም በጤና ተቋም ጨርሳል ሕክምናውን ድንሃል ተብሎ እስኪነገረው ድረስ በፍጹም በጥንቃቄ መሄድ ያስፈልጋል። ምክንያቱም አንድ ሰው የቲቪ መድኃኒት እየወሰደ በመሃል መድኃኒት የሚያቆም ከሆነ በመሃል መድኃኒት የሚያቋርጥ ከሆነ ሌላ አይነት ችግር ነው የሚጋለጠው። መድኃኒት በመሃል ካቆመ መድኃኒት የተላመደ ቲቪ አይነት ሊቀየር ይችላል። የታመመው ቲቪ መጀመሪያ በመድኃኒት ሊድን የሚችል አይነት የነበረው ከዛ በኋላ ወደ ሁለተኛው ደረጃ ቲቪ መድኃኒት የተላመደ ቲቪ ሆኖ ሌላ አይነት ጉዳት ለሌላ ረጅም 2 ዓመት ድረስ ሊታከም የሚችል አይነት ወደ ሌላ ሁለተኛው ደረጃ ሊሻገር ይችላል። ስለዚህ በፍጹም ክትትልም ሆነ መድኃኒት ማቆም የለባችሁም። ቲቪ አንድ መድኃኒት ከተጀመረ በኋላ መቆም የለበትም በፍጹም። ስለዚህ እነዚህን ጥንቃቄዎች በማድረግ ለሌሎችም ለራሳችሁም ጤና እጅግ በጣም ወሳኝ ነው። ለሌሎችም አብራችሁ ከእናንተ ጋር አብሮ ለሚኖር ለቤተሰባችሁ ደግሞ ለማህበረሰብ በአጠቃላይ ወሳኝ አይነት ጥንቃቄ ነው ይሄ ቲቪ ማከም። ምክንያቱም በሀገራችን ላይ በአሁኑ ወቅት እጅግ በጣም ቲቪ በተለይ ማህበረሰቡን እጅግ በጣም ባልተለመደ ሁኔታ እየጎዳ ስለሆነ እያንዳንዱ ሰው ጥንቃቄ ማድረግ ካልቻለ ቲቪ መቆጣጠር በጣም አስቸጋሪ ሊሆን ስለሚችል እያንዳንዳችን አስፈላጊውን ጥንቃቄ ማድረግ ያስፈልገናል ማለት ነው። እኔ ዶክተር አባተ ነኝ። በጣም ነው የማመሰግነው። ቻናሉን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። በጣም ነው የሚወዳችሁ ቤተሰቦች። ቻው።